ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ቆያችሁ። የአትሌቲክስ ጉዳዮች ላይ ብቻ መሰረት አድርጎ እናንተ የሚደርሰው የአረንጓዴ ጎርፍ ሳምንታዊ መሰናዷችን ነው ጀምሯል። በዛሬው ቆይታችን በናንጂንግ 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ከቀናት በፊት ተከናውኖ ፍጻሜውን ማድረጉ የሚታወስ ነው። በዚህ መድረክ ላይ ኢትዮጵያ ተሳታፊ እንደነበረች ይታወቃል። በ5 ሜዳሊያዎች ከዓለም ሶስተኛ ከአፍሪካ ደግሞ የቀዳሚነቱን ቦታ ይዛ ማጠናቀቅ ችላለች። እነዚህን ጉዳዮች እያነሳን እንግዲህ የዛሬው አረንጓዴ ጎርፍ መሰናዷችን ወደ እናንተ የሚደርስ ነው የሚሆነው። ፕሮግራሙን በመምራት አብርሃም ተስፋዬ አብራችሁ ቆይታ የማደርግ ነው የሚሆነው። አትሌቲክሳዊ ጉዳዮችን ደግሞ ትንታኔ በመስጠት እንግዲህ ኢንስትራክተር መሰረት መንግስቱ በሰላሌ ዩኒቨርሲቲ ስፖርት ሳይንስ መምህርና በኢትዮጵያ ብሮድካስቲንግ ኮርፖሬሽን የአትሌቲክስ ጉዳዮች ልዩ ተንታኝ ናቸው። ከኛ ጋር አብረን ቆይታ የምናደርግ ነው የሚሆነው። አብራችሁን ተሆኑ ዘንድ በአክብሮት እንጋብዛለን። እንግዲህ በተለይ በዚህ በናንጂንግ በነበረው የአትሌቲክስ ጉዳይ ላይ ኢትዮጵያ በጣም ጥሩ የሚባሉ ውጤቶችን ማስመዝገብ ችላለች። ቀጣይነት የአትሌቶች ላይ በተለይ በደንብ ሰፊ ስራዎች የሚሰሩ ከሆነ ከዚህ የተሻሉ ውጤቶችም ሊመጡ እንደሚችሉ ብዙ ማሳያዎች ናቸው። በአንዳንድ ዘርፎች ኢትዮጵያ ተጠባቂ በነበረችባቸው ወይም ደግሞ የወርቅ ሜዳሊያ ታሳካለች ተብሎ ሲጠበቅባቸው በነበሩ ዘርፎች ላይ ሜዳሊያዎችን ማሳካት አልቻለችም። ነገር ግን አብዛኛውን በተጠበቁ ዘርፎች ላይ ስኬታማ ናት ብሎ ማንሳት ይቻላል። ውድድሩም ያለው የሜዳሊያ ሰንጠረዡም ያንን በደንብ የሚያሳይ ነው። የተሻለ ቢሰራ ደግሞ ከዚህ የተሻለ ነገሮች መምጣት ይችላሉ ብለን እናስባለን። ጉዳዮቻችንን እናነሳለን። ኢንስትራክተር ኢትዮጵያ አስቀድሞ በተገመተላት ልክ ተገኝታለች ብሎ ማንሳት ይቻላል። የሚቀሩ ነገሮች እንዳሉ በተለይ በአንዳንድ ርቀቶች ላይ የተሻሉ ውጤቶች ይመዘገባሉ ተብሎ ሲታሰብ ነበረ። ነገር ግን ያ መሆን ሳይችል ቀርቷል። የ800 ሜትር በግንባር ቀደምትነት የሚነሳ ጉዳይ እንደሆነ ይታወቃል። ከዛ በዘለ ግን የ1500ና የ3000 ሜትር የሴቶች ደግሞ በተጠበቀው ልክ ወርቆች የተገኙበት ዘርፍ መሆን ችሏል። የ3000 ሜትር የወንዶች ጉዳይም አሁንም ጥያቄ ውስጥ ያለ ሌላኛው ጉዳይ መሆን የቻለ ሆኗል ማለት ይቻላል። እንዳጠቃላይ ግን በናንጂንግ የነበረው ቆይታ የሶስት ቀናቱ አትሌቲክስ ውድድር ቆይታን እንዴት አገኙት ከሚለው እንጀምር እስቲ። አመሰግናለሁ። ጥሩ ለኔ በተለይ ያንም ገምተን ነበር ሴቶቹ የበላይነት ወስደው ደምቀው እንደሚታዩና ምናልባትም ከፓሪስ ብራት በኋላ የበለጠ ደመቅ ብለን ለዓለም የምንታይበት ክብራችንን የምናገኝበት መስሎ ታይቶኝም ነበር ግምቴም ነበር። የበለጠ ደግሞ እንደገመት ነው ያው እዚሁ ስቱዲዮ ላይ ተነጋግረናል። ይሄን ጉዳይ ሴቶቹ ደምቀውበታል ማለት ይቻላል። ለኔ ያው አፕስ ኤንድ ዳውንስ በሰዎች መሀል ቢኖርም ግን እንደ ሀገር ኢትዮጵያ ያሰለፈቻቸው ልጆች አሁንም እንቁ ልጆቿ እንደሆኑና ትውልድ እንደሚቀጥል እንደሚያስቀጥል የሚያየንበት ይሄ አንዳንዶቹ ጋር ደግሞ የተለያየ የአሰራር ሂደት የስነ ልቦና ችግር የነበረበት ተስተካክሎ አንድ አይነት ቡድን ያየንበት ለኔ አትሌቶቹም አሰልጣኞቹም አንድ አይነት የሆነ ስምምነት ያለው ይመስላል። ከሞላ ጎደል እስካሁን ከነበረው እንዳው ትንሽ ጅማሮ ጥሩ ነገር ያየን ይመስለኛል። በጣም ደስ ይላል። በጣም ስኬታማ ነው። እንኳን ደስ አላችሁ ልንላቸው ይገባል። በደንብ በጣም ጥሩ ውጤት ነው ብሎ ማንሳት ይቻላል። ሌላኛው አንዱ ማሳያ ቀደም ብሎ እርሶም አንስቶታል። በተለይ የሴቶች ተሳትፎ በዚህ ዘርፍ ላይ የነበረው ነገር በጣም ከፍተኛ ነው። ኢትዮጵያ ካሳካቻቸው 5 ሜዳሊያዎች 4ቱ የተገኙት በሴቶች ነውና ይሄ ጠቋሚ ይመስለኛል። እውነት ነው። በአሁኑ ሰዓት ለነገሩ ከ2013 የዓለም አትሌቲክስ ሻምፒዮንሺፕ ጀምሮ ሞስኮ ላይ ከተደረገው መሐመድ አህመድ ብቸኛው የወርቅ ሜዳሊያ 800 ሜትር ማላቸው ከገባ ውጪ ሴቶቹ ዶሚኔት እያደረጉ የመጡበት ነው የሚያሳየውና በትክክል ቢሰራበትም ዲሲፕሊን ከዚህ በፊት ብለነዋል። ይሄን ጉዳይ በጣም ዲሲፕሊንድ ናቸው። ሰውነታቸው በጣም ሎድ ይችላል። ታርጌትድ ናቸው። ፎከስድ ናቸው። በጣም ደስ ይሉሃል። አዘህ እንደምትፈልገው ነው የምታገኛቸው። ቶሎ ደግሞ ይሄ ፊዚዮሎጂካል የሆነ ሆርሞናል የሆነ ሲስተም ከወንዶቹ ይልቅ ቶሎ ውጤቱን ይሰጣል በተግባር ሜዳ ላይ ስናየውና ከዛም አንፃር ካየነው በጣም ስኬታማ ናቸው። ደግሞም ውጤቱን የማስቀጠልና ቅብብሎሹን ከደራርቱ ዘመን ወዲህ አላጣንም እኮ አሁን ሴቶቹ በወንዶቹ ደረጃ እንደዚህ ስብራት ኖሮት ክፍተት ኖሮት አልመጣም። ብቸኛ አጣን ባልንበት እንኳን አልማዛያናን አግኝተናል። አጣን ባልንበት ገንዘቤ ዲባባን አግኝተናል። አለ የሆነ ይመጣል ብቻ ሁለትም ሶስትም አሁን ደግሞ እንዳውም ጁኒየሩ ጭምር እንደ ጎርፍ እየመጣ ነው ከስርና የሴቶቹ ዓለም ይመስላል የሚቀጥለው ፊውቸሪቲውም ደስ ይላል። ይሄ እኮ የትምህርት ቤትም ብትሄድ አንደኛ ቶፕ አቨሬጅ ብታይ ኦልሞስት ሴቶቹ ናቸው እና አሁንም ተስፋ አላት ኢትዮጵያ በደንብ ደምቃ ትታያለች በሴቶቹ። ግን የኳሊቲ ጉዳይ ያው በኋላ የምናነሳው ይሆናል ማለት ነው። እኔ ግን ደስተኛ ነኝ በሴቶቹ። ቶሎ የመቀበል ነገሮችን ተግባር የማድረግ ነገር አንፃር ስንመለከተው እነሱ ጋር ትንሽ የተሻለ ነገር እንዳለ ማሳያዎች አሉ። ውጤቶቹም እነሱን በደንብ የሚናገሩ ይመስላል። እስቲ እሱ ጉዳይ ላይ ቆይታ እናደርግና ደግሞ ኢንስትራክተር
ከ800 ሜትር የሴቶችን የነበረውን ጉዳይ እናንሳው። እንግዲህ በዚህ ውድድር ላይ የግላስኮ ላይ ጽጌ ድጉማ ለኢትዮጵያ ወርቅ ማምጣት ትችላ እንደነበረ እናስታውሳለን። በዚህኛው ውድድር ላይም እሷ ይሄንን ወርቅ የማምጣት እድል ይኖራታል ተብሎ በጣም ሲጠበቅ ነበረ። ነገር ግን መለስተኛ ህመም እንዳጋጠማት ነው የተናገረችው አትሌቷ። ንግስት ጌታቸው ግን በዚህ ለሀገሯ የብር ሜዳሊያ በዚህ ዘርፍ ማስገኘት የቻለችበት አጋጣሚ ተፈጥሯልና የአትሌቷም በዚህ ርቀት መምጣት ከነጽጌ ድጉማ በመቀጠል እንግዲህ ተተኪዎች በዚህ መንገድ ሊኖሩ የሚችሉበት እድልም ከተሰራበት አመላካች ነው ብሎ ማንሳት ይቻላልና ምናልባት እስቲ 800 ሜትር ላይ ከተመለከቱት ያለው ነገር እንዴት ነበረ? ውድድሩ እንዴት አገኙት? እስቲ አንዳንዴ የራስ ሲሆን ስሜታማ ያደርጋልና ከባድ ነው። ብቻ ይቅርታ አድርግልን ተመልካቹ። እውነት ለመናገር በመጀመሪያ ደረጃ ለውጤቱ ክሬዲት መስጠት ስላለብኝ ከዚህ በፊት በተለይ አንድ አመት ቆይታ ውስጥ በልዩነት እንቁ ሆና የታየች ፈርጥ የቤኒሻንጉል ልጅ ኢትዮጵያን በትክክል ያኮራችና ሪፕሬዘንት የምታረግ እንዲም አይነት አላቸው ወይ ብሎ ዓለም እስኪዘግብልን ድረስ እኛ በተለይ የዚህ መካከለኛው አፍሪካ አካባቢ ቦትስዋና አካባቢ እና ማርያም ቶላ ስለሚታወቁ እንደዚህ አይነት ሰው አላቸው ኢትዮጵያን ተብሎ የታሰበበት ስለሆነ ያን ዘገባ ያንን ታሪክ ያንን ፈሬ ቀደደና ለኦሎምፒክ የብር ሜዳሊያ ያበቃውን ማንነት በምንም ታሪክ ዝቅ ማድረግ አልፈልግም። በጣም በትልቁ ሊደምቅ የሚገባ የግላስኮ ብር እንዳለ ማን ወርቅ እንዳለ ሆኖ ማለት ነው። ልዩ ታለንት ያላት አሁንም ገና ማደግ የምትችል ወደፊትም የዓለም 800 ሜትር ሪከርድ እዚህ መካከለኛ ርቀቱ አካባቢ ላይ በልዩነት የምትመጣ ልጅ ስለሆነች እኔ ሪኮግናይዝ አደርጋለሁ ያደረገቻቸውን ተሳትፎቿንም እንቅስቃሴዎቿንም። በሷ ዙሪያ ላይ ያለው ፐርፎርማንስ ምንድነው? አንዳንድ ጊዜ ፐርፎርማንስ ሁሉ ጊዜ በመጠብቀው ለምሳሌ 1:56 1:57 ትታወቃለች እቺ ልጅ። አሁን 2:00 ራሱ ከብዷታል። ማጣሪያው ራሱ ያስታውቃል። ሳይኮሎጂካል ብቻም አይደለም ምን ህመምን ብቻም አይደለም ፊትነሱ ራሱ ትንሽ ስራ የሚፈልግ ሼፕ ማድረግ የሚፈልግ ይመስላል። አዎ የቀነሰ ነገር እንዳለው ይታወቃል። በሌላ መልኩ ደግሞ ንግስት ጋር ስመጣ እኔ እንግዲህ በጣም ልጄ ናት። ከመጀመሪያው ብዙ አመት አብረን ቆይተናል። አሁንም ኦሬዲ ብዙ ኮሙኒኬት እናደርጋለን። ወቅታው ያሰልጣኙ ደግሞ ይረፉን በጣም እንኳን ደስ ያለ ማለት እፈልጋለሁ። አሁን ማን ነው 800 ሜትርን ከመጀመሪያው ጀምሮ መምራት የሚችል? ሶስቱንም ውድድር ፊልሙን ማየት እንችላለን። እየመራች የነበረች ልጅ ናት። ከየት መጣ ይሄ ኮንፊደንስ ይሄ ማንነት? የመጀመሪያው ሁለተኛና በጣም ይገርመኝ በታሪክ ወደ ኋላ ሄደን ማየት እንችላለን። 400 ሜትር 800 ሜትር ለመሮጥ የመጀመሪያውን 400 ሜትር በ55 ነጥብ ምናምን ያለፈ አትሌት የለንም። አሁን ዓለም የለውም። እነ ሲሜንም ደቡብ አፍሪካ ብንሄድ ማለት ነው አያልፉትም። 58 ሰከንድ 59 ሰከንድ እንደዚህ 60 አልፎ ከፈጠና 57 ሰከንድ ኮመን ነው የተለመደ ነው። ያውም ኢንዶር በጣም ኢንዶር ከባድ ነው ብያለሁ ከዚህም በፊት ከርቧ አጭር ስለሆነ ሴንትሪፔታል ፎርሱ ይጎተታል ወደ ውጭም ወደ ውስጡም ስላለ መምራት የራሱ ኃላፊነት ትልቅ ጀግንነት ይጠይቃል። በሱ ላይ ደግሞ 55 ሰከንድ 55.75 ነው 400 ነው ያለፈችው። ደንቆኛል ትጨርሰዋለች የሚል ጥያቄ ሁላ ነበርኝ እኔ ይሄን ድፍረት ከየት አመጣችሁ ብዬ ስል ጽጌ ከጀርባዋ መኖሯ ነው ይሄን የሰጣት ብዬ አስባለሁ። ምን ማለት ነው? ቢያቅተኝ እንኳን መጨረስ የምትችል ጽጌ ስላለች ኢትዮጵያ ወርቅ ማግኘት ስለምትችል የራሴን ኃላፊነት ልወጣ ይመስላል። የሄደቻቸው 600 ሜትሮች የሚደነቁ ወደፊት ተስፋ ያሳዩ ስላልሰራን ነው ብሎ ብዙ ኢትዮጵያ አሰልጣኝ ብዙ ኢትዮጵያ ክለባት ራሳቸውን እንዲያዩ ያደረጋቸው። ልጅቷም ሙሉ አቅሟን የ400 ሜትር ሯጭ ብቻ ትመስል ነበር። 400 ሜትር አካሄዷ 600 ስትደርስ የ600 ሜትር ብቻ ትመስል ነበር። ፋይናሊ 800ንም ምንም አታግሏት ብትጨርስ እሷም ጋር የትሬኒንግ የሚቀሩ ነገሮች እንዳሉ ጥቆማ ቢሰጥም እንደ ጀማሪ ከወርቅም በላይ ነው ለኔ። ተስፈኛ ነች። ራሷን ማየት ፈለገች። ኮንፊደንሷን ማየት ፈለገች። ብቃቷን ለዓለም ማሳየት ፈለገች። ኮምፕሌን ነበራት። ፓሪስ ላይ መሰለፍ ነበረብኝ የሚል ቅሬታ ነበረ። ያንን በትክክል አጉልታ አውጥታ እኔም እኮ ጁኒየር አትሌት አለሁኝ አብሬ ነኝ ተተኪ አለ እኮ እንቀባበላለን እኮ የሚለውን በትክክል ያሳየ ነው። አሁን ለኔ ኢትዮጵያ ወርቅ ናት ቢባል ሀብታምን፣ ጽጌን፣ ንግስትን እንደዚህ አንድ ሁለትም ይኖራሉ ከስር እነዚህን ቀላቅላ ብትሰራና ቶኪዮን ብታስብ ከቶኪዮም ደግሞ ሎስ አንጀለስን ብታስብ ማሳካት ትችል ነበር ማለት ነው። ለምንድን ነው ይሄንን አስታርቀን አንድ ማድረግ ያቃተን የጋራ ሲስተም መፍጠር ያቃተን የሚለው ያመኛል እኔ ሳስበው ራሱ እንጂ ልጅቷ በራሷ አሁን እኔ የራሴን ሰራው ያሰልጣኝን ሰራው ከጎኗ ያለ ኤፍሬም መኮንን ባለቤቷ ይሄን አልደገፈኝ ሰራው። አሁን እኮ የኢትዮጵያን የቀረው የሚል ይመስላል። እናንተ ኢትዮጵያን ያው የሚመለከተው አትሌቲክሱን የሚመለከተው አካል በሙሉ ከነ ክለቡ ከነ ፌዴሬሽኑ
ከ600 ሜትር በኋላ ያለው የእናንተ ስራ ነው አግዙኝ ጂምናዚየም ሙሉ ሰውነቴ ላይ ቶኑ መስል ቶኑ ይጨምር ፎርስ ፕሮዳክሽን የተሻለ ይሁን የሚልና የመጨረሻውን ኪክ አድርጎ ሊጨርስ የሚችል አቅም ይሄ በሌሎቹም ፊልዶች ስለታየ ነው ያው ስፔሻሊስቱ ላይ ስላለ ይቺ ቅጥን ያለች ጡንቻ ፈርጣም ብትል የደቡብ አፍሪካዋ ልጅ ወርቅ አትወስድም ከሱ እርግጥ አፕሪሺየት አደርጋለሁ ተወዳዳሪ መኖሩን እንደዚህ አይነት ተደብቃ ቆይታ በዛችኛው አድቫንቴጅ ነው ኦልሞስት በሁለቱ ክፍተት የተፈጠረው የጽጌ ግን ሄደ ልክ 600 ላይ በቃኛል ወይ ፔሱ ንግስት ሄደችባት ኦቨር ሆኗል ከብዷታል ሳሰራው ሄዳለች ኦር ደግሞ እሷው እንዳለችው በለቱ የተወሰነ ነገር የሚቀር ነገር አለ ግን ትሬኒንጉ ራሱ ለምንድነው እንደዛ ምለው ማጣሪያው ራሱ ለኔ የጽጌ እየሄደ ተከትሎ ፊኒሺንግ የሚሄድ እንጂ ሙሉ ኮንፊደንስ እና ተጨማሪ ብቃት ተጨማሪ ኃይል አለኝ የሚል አልሰጠኝም የጽጌ ዘን ንግስትን እስከ 600 ሜትር እንደዚህ ካገኘን ጽጌን ድሮ በነበራት ማንነት ስለምናቅ ፊኒሺንጉን ያንን ካገኘን 800 ሜትር የኢትዮጵያ የማይሆንበት ኢቭን 400 ሜትር የኢትዮጵያ የማይመለስበት የለም ማለት ነው ልጆቹ ራሳቸው እየጠቆሙ ነው ምናልባት እኔ አላቅም በዚህ ታክቲክ እንደዚህ አድርገሽ ብትጂ ያላት አሰልጣኝ ካለ ሪኮግናይዝ ሊደረግ ክብር ሊሰጠው ይገባል ውጤቱ ምንም ይሁን ለኛ ለኢትዮጵያን ነጮችን መርተን ከመጀመሪያ ዙር ጀምሮ መርቶ የመጣና ሜዳሊስት የሆነ ኢትዮጵያዊ ሴት የለንም ይሄ የታሪክ የመጀመሪያ ያ ማለት የኮንፊደንስ ጥግነት ላይ ስትደርስ ይችላልው እኮ የሚለው ስታምን ነው እንደዚህ አይነት ድፍረት ውስጥ የምትገባው ማይክሮ ሰከንዱ ትንሽ ሊሆን ይችላል ግን ይሄንን ደፍሮ የሚገባ ልክ ለሌላ ስፖርት እኮ ብንወስደው እግር ኳስን ብራዚልን መቅጠም ወይም ፈረንሳይን መቅጠም ወይም ጣሊያንን መቅጠም ወይም ጀርመንን መቅጠም ማለት ነው በቀጥታ እንችላለን ብለው እንደዚህ ገጥመው ደግሞ እስከመጨረሻው ለኛ ሆኖ ከሜዳ ላይ ሳይወጡ መምጣት እኔ ትርጉሙ በጣም ትልቅ ነው እኔ ገልጫ አልጨርሰው የሚንግስትን ለወደፊት ራሷም ተገኝታ ዙሪያውም ያሉ አሰልጣኞቿም ቤተሰቦቿም የደገፏት በትክክል ብትገልጸውና እንዲህ ማድረግ እንችላለን እንደ የሚለውን እኛ ራሱ ተደምመን ብናዳምጠው ደስ ይለኛል በጣም እንኳን ደስ ያላት ኢትዮጵያ እነዚህ ነገር እንደውም ኢንስትራክተር ልብ ብለንም ካየ ነው አሁን በተለይ ኢትዮጵያ ውስጥ ያለው አሁን ላይ ያለው አትሌቲክሱ ላይ ቅድም ሲያነሱት ነበር ከጂም ጋር በተያያዘ የሚሰጠው የስልጠና መንገድ አለም የዘመነም አለመኖርም ትራክም በራሱ የራሱ ምን ያህል ማነቆ እንደሆነ አትሌቶች ትራክ ለማግኘት ምን ያህል ስቃይ ውስጥ እንዳሉ ይታወቃል አንድም ያሉትም አሉ የሚባሉ ትራኮችም ራሱ ውድድሮች በተደጋጋሚ በጣም እየበዙባቸው ፀሐይና ዝናብን በዛው ልክ እየተፈራረቀባቸው ከጥቅም ውጪ የመሆን እድላቸው በጣም ከፍተኛ እየሆነ ነው ያለው እነዚህ ሁሉ ችግሮች ባሉበት አትሌቶች በአሰልጣኞቻቸውና በግል ጥረቶቻቸው ለእንደዚህ አይነት ውጤት እየበቁ ሀገርን እያስጠሩ እየተገኙ ባሉበት ስራ ምንድነው የሚጠበቀው ምንድነው የሚያስተምረን ጥርጥርም የለውም ለኔ የሚሰማን ህዝብ ነው ህዝብ ደግሞ የስፖርቱ ባለቤት ነው ይሄንን ደግሞ አቀናይቶ መምራት ያለበት ለኔ የስፖርቱ ባለቤት ዓለም እውቅና ይሰጠው ወርልድ አትሌቲክስ እውቅና ይሰጠው ለኢትዮጵያ አትሌቲክስ ፌዴሬሽን ነው ጅምሩ ጥሩ ነው ብዬ አስባለሁ የነ ኮማንደር አትሌት ስለሺ አመራርና አካሄድ በትክክል እውቅናውን ሰጥቶ ለኔ በይፋ ለህዝቡ ገንዘብ ጥያቄ ቀርቦለት ህዝቡ ልክ እንደ አባይ ግድብ እያዋጣበት የራሱ የሚያደርገው ትራክ መሰራት አለበት ብዬ አስባለሁ ይሄ በጣም ቀላል ነው ሁለተኛ አንድ ባለሀብት መክፈት ይችላል ጂምናዚየም ለ30 የማይበልጡ እንደ ወንዶቹን ሊጨምር ለ50 የማይበልጡ የናሽናል ቲም አትሌትስ ጂምናዚየም ኢቭን በነጻ ስፖንሰር ቢጠይቁ ማግኘት ይችላሉ ስለዚህ ለናሽናል ቲሙ ክብር ይሰጠው እኔ እንደዛ ነው የምገልጸው ለምን በየጊዜው በር ላይ እየቆመ መለመን የለበትም ትራክና ጂምናዚየም በዛው ልክ ደግሞ እንዳጠቃላይ ሀገሪቷ ግንባታ ላይ ነው ያለችው ትልልቅ ስቴዲየም እየገነባች ነው ከነሱ ጋር ተያይዞ ትራኮች እየተገነቡ ነው መገንባቱ ብቻ ሳይሆን እኔ ደግሞ ምለው ማንኛውም ነገር እንኳን አይደለም እቃ ሰው የሚያረጅ የለ በእርጅና በተወሰነ ደረጃ እየተሰራበት ሲሄድ ወደ ኋላ ይመለሳል ደግሞ ቅድም እንዳልከው በተፈጥሮ የተለያዩ ተጽዕኖች ዝናብን ጨምሮ ወደ ኋላ ይቀነሳል ያ ማለት በጀትድ ሆኖ ሁሉ ጊዜ ሜንቴን የሚደረግበትና እንክብካቤ ልክ እንደማንኛውም ማኔጅ የምናደርግበት ሁኔታ መፈጠር አለበት አሁን ተበጣጠሰ እንዴት አባቴ ብዬ ልግለጸው ፋሲሊቲ ማኔጅመንት እዚህ ቦታ ላይ በትልቁ ያስፈልጋል እኛ ገና ከቀን ስራ አልወጣንም ግን ኳሊፋይድ የሆኑ ሰዎች እዛ ቦታ ላይ ተቀጥረው መስራት አለባቸው በቀን ስራ አይደለም ባይዞ ፋሲሊቲ ማኔጅ የሚደረገው ኤሊት ማኔጅመንት ይፈልጋል እሱ ራሱ ፋይናንሱ ማኔጅ እንደምታረገው እሱን ገንጥለን ወስደናል ፋይናንስን ፐርሶኔል ማኔጅመንት ሰውን በብቃት ደረጃ ገንጥለን ወስደናል ግን አሁን ስቲል ወደ ኮቺንጉ ስመጣ ቢሄቪየር ማኔጅመንት ግን ስቲል አልቻለም ፐርፎርማንስ ማኔጅመንት ስቲል ማድረግ አልቻለም ብዙ እንደዚህ መመዛቸው የማኔጅመንት ስራዎቻችን ለዛ ምቹ ሁኔታ ያልፈጠሩ ህመሙ እየተሰማን ግን ያው ባንድ ፌዴሬሽን ስራ አስፈጻሚ ብቻ ይሰራ እየተባለ እንደዚህ መገነጣጠል መቆራረጥ የሚመጣበት ሁኔታ አለ ለምሳሌ ራሱ ፌዴሬሽኑ ጋር ቢሄድ ስንት ሰው አለው
የስልጠና ዲፓርትመንቱ ላይ ባለሙያ እኔ 50 ምናምን ሰው ፈልጋለሁ እኮ ለምን እያንዳንዱ ወረዳ ይፈልጋል እንኳን ዞን ደረጃ በዞን ደረጃ መወረድ አለበት እኮ ልጆቹን ለማግኘት በትምህርት ቤት ደረጃ መወረድ አለበት እኮ ለማግኘት ስቲል ይሄ ምንድነው ተደራሽ ለማድረግ በተቻለ መጠን የካስኬዲንግ ስራዎችን ለመስራት ባለሙያዎችን ያበቃን እኔ አሰልጣኝ አይደለም አሁንም የተቸገርኩት ቴክኒካል ዳይሬክተር ሆኖ ሼፕ ያደረገ ሁኔታ ያመቻቸ ለነዚህ ልጆች የሚያድጉበትን የላቦራቶሪና የስኩል ሲስተም ይዞ የሚመጣ ዘን አንድ አዲስ አበባ ስቴዲየምን መክፈትም አሁን መፍትሄ ይሆናል ብዬ አላሰበም እኔ ፍላጎቱ ከዛ በላይ ነው የማናጀሮች ፍላጎት ባይዞይ እኔ ማናጀሮቹ ጋር ፖዚቲቭ ነኝ ለምን ቢባል እነዛ ማናጀሮች የሚያመጣቸው ዶላር ግለሰቡን ከመጥቀም ጀምሮ ቤተሰቦቹን ከመጥቀም ጀምሮ የተሻሉ ተማሪዎችን ከማምጣት ጀምሮ የሀገር ኢኮኖሚን በትልቁ ያሳድጋል የልማት ስራዎችን ይሰራል እነሱም የሚያመጣቸው ኃይሌ አሁን ምን ያህል አስተዋጽኦ ያደረገ ነው ለሀገሪቱ እድገት ይሄንን በትክክል ማየት ይገባል ይሄንን ቢዝነስ በመስራታቸው ራሱ ልዩ ቅና እየተሰጣቸው አፕሪሺየት ሊደረጉ ይገባል አዘ ሴም ታይም ናሽናል ቲሙን ከመገንባት አንፃር ሀገር ወዳድ የሆኑ ልጆች እዚህ ውስጥ ተፈጥረዋል ማሊያዬ ይሻላል እኔ ከማገኘው ጥቅም ማሊያዬን ላስቀድም ሀገሬን ላስቀድም ክብሬን ላስቀድም ያሉ ልጆች ተፈጥረዋል እነሱን ያሳደጉ እናት አባቶች በትልቁ ሊመሰገኑ ይገባቸዋል አሁንም ለነዚህ ልጆች ታዲያ ማሳደጊያ እንደዛ አይነት የጂምናዚየምና እንደዛ አይነት የትራክ ሁኔታ ካላመቻቸን በስተቀር ልክ ውድድሩ በመጣ ቁጥር ሜዳሊያ አስቀምጠን ልጆቹ ላይ አምጡ ብለን ስነ ልቦናዊ ጫና አለው አስተዳደራዊ ጫና አለው እንደገና ከምንም በላይ ደግሞ ሀገሬ የምትለው ህዝብ ይጠብቃል ሚዲያው ይጠብቃል ልክ መሰራት ያለበትን የቤት ስራውን ሳይጨርስ የሚሄደው ነገር በሙሉ የሀገር ሲስተም መበላሸት በሙሉ ትከሻው አትሌቶቹ ትከሻ ላይ ያርፋል አሰልጣኙ ትከሻ ላይ ያርፋል ለዛ እኮ ነው ጉልበት ላይ እየወደቁ እባክሽ አውጭኝ አድኝኝ ሸፍኝኝ የሚል አይነት ልመና የሚመጣው ያለቀሱ እንደዚህ አይነት አመራር ነው እየሰማን ያለ ነው ከዛ ውስጥ ሊወጣ የሚችል በተደጋጋሚ ተተኪዎችን ሊያመጣ የሚችል ስርዓት መፍጠር አለብን ግን እንደው ባጭሩ ሌላ ቢያቀተን አሁን ለፊታችን ላለው ለቶኪዮ ምን እናደርግ ብለን ዋጋ እንክፈል ጀስት 10 ሚሊዮን ብር የሚያስወጣ ከሆነ በያለውኝ 10 ሚሊዮን ብር የአካዳሚውን የመጀመሪያ ማስተካከል የሚችል ከሆነ አካዳሚው ብቻ አይደለም የተጠቀመበት አካዳሚው ብቻ አይደለም ያንን ሜንቴን የሚያስደርገው በቃ ተጠቅመንበታል የጋራ ተደርጎ በመንግስትም በኩል ያው የወጣቶችና ስፖርት ቢሮ በዋናነት ባህልና ስፖርት ሚኒስቴሩም ስላለ ህብረት ፈጥረው እንዴት ይሄንን ነገር ቶሎ አድነን ወደ ስራ እንመልሰው ተብሎ መታሰብ አለበት እንደ ኢሜጅ የምንጠቀመው ከሆነ ማለት ነው አትሌቲክስ መልካም ጉዳዮችን እናነሳለን እንቀጥላለን ክቡራን ተመልካቾቻችን በቀጥታ የተከታተላችሁ የምትገኙት እንግዲህ ዘውትር በሰዓቱ ወደ እናንተ የሚደርሰው የአረንጓዴ ጎርፍ መሰናዷችን ነው ቀደም ሲል እንግዲህ በ800 ሜትር ኢትዮጵያ የወርቁ አሸናፊነት ተጠባቂ እንደነበረች ይታወቃል በተለይ ነጽጌ ዱጉማ የአሸናፊነት ቅድመ ግምቱን የወሰዱበት ርቀት ነበረ ነገር ግን በዚህ ዘርፍ ኢትዮጵያ የብር ሜዳሊያ ማሳካት ነው የቻለችው ንግስት ጌታቸው ደግሞ ሜዳሊያውን የወሰደችው አትሌት ናት በዚህ ርቀት አዳዲስ ፊቶችን እየተመለከትን እየመጣን መሆኑ እነዚህ ማሳያ ናቸው እነዚህ አትሌቶች በቀጣይ እንግዲህ በሚኖሩ የኦሎምፒክም እንደዚህ አይነትም የዓለም ሻምፒዮና ውድድሮች ላይም አዳዲስ ፊቶች ኢትዮጵያን እንግዲህ በቀጣይ የሜዳሊያ ሰንጠረዥ ውስጥ የምትገባበትን ደረጃ ይፈጥራሉ ተብሎ ነው የሚጠበቀው የ1500 ሜትር ሌላኛው ጉዳይ ነው በጣም በርግጥ እንደነዚህ አይነት ርቀቶች ላይ ኢትዮጵያ አሁን በሴቶቹ ረገድ ሜዳሊያዎችን እየወሰደች በብዛት እየተመለከተ ነው የምንገኘው እነ ደረቤ ወልትጂ ያሉበት የአቅም ደረጃ በጣም አስገራሚ ነው በጣም ጥሩ የሚባል ደረጃ ላይ ነው የሚገኙት አምና እናስታውሳለን ግላስኮ ላይ በነበረው ውድድር ላይ ፍሬዌኒ ኃይሉ ወርቁን በዚህ ዘርፍ ወስዳው እንደነበረም የሚታወስ ነው አሁን ደግሞ ጉዳፍ ጸጋይ በዚህ ርቀትም ወርቁን የወሰደችበት አጋጣሚ ነበረና ኢትዮጵያ እንግዲህ ወርቁና ብሩን ያገኘችበት ውድድር ነው ይሄ ውድድርም ራሱ ከሌሎቹ በጣም ከፍ ብሎ የሚታይና ትልቅ የሚባል ውጤት የተገኘበት ነው ብሎ ማንሳት የሚቻል ይመስለኛል እውነት ነው በልዩነት በፊትም ገልጸናል ፓሪስ ላይ አሁንም በልዩነት ምንም ይምጣ ውጤቱ ምንም ይሁን ለጉዳፍ ልዩ ክብር አለን ለምን ቢባል በኢትዮጵያ የሴቶች አትሌቲክስ ታሪክ ውስጥ በጣም የምትደነቅ ልጅ ነበረች ወርቅነሽ ኪዳኔ ጉዳፍ 1500 ሜትር ፈጥሯታል በትክክል ሜጀር ፊልዷ ነው ወደ ላይኛው ከእድሜ ጋር አብሮ ኢንዱራንሱ ስትሬንግዙ እየጨመረ ሲመጣ በትሬኒንግ እየዳበረ ሰውነታው ሲመጣ መውጣት የምትችል ይመስለኛል የቾኮሉባት ይመስለኛል እኔ 10000 ለሷ ሲሰጡ አትችልም አይደለም ጥያቄ እየበሰለች ብትሄድ ኖሮ ግን ስፒዱን እዚህ ይዛ በዚህ ፔስ የተወሰነ እየገፋች ብትሄድ ኖሮ በእርግጠኝነት የምናገረው የቼቤትን ሪከርድ መስበር የሚችል አቅም ነበራት እንደዚህ አይነት አትሌት ባይዞ አይገኝም ራሱ እየመራ የትኛውም አይነት ፈተና ሲሰጠው የትኛውም አይነት ተፎካካሪ ፔስ ሜከር ሲቀየር እየተቀየረ ኢነርጂ መጨረሻ ላይ በፍጥነት መጨረስ በፓወር መጨረስ የሚችል አትሌት
በጣም ጥቂቶች ናቸው ዓለም ላይ ያሉት በጣም ጥቂቶች ኃይሌ ኤክሰፕሽናሊ ቀነኒሳ ኤክሰፕሽናሊ እንደዚህ ነው የሚመዘተው ሌላም ሀገር ብንሄድ ማንም ሰው ቢመራ ተከትሎ መሄድ መቻል ብዙዎቹን አይተናል አንዳንዱ ወይ መምራት ይችላል መጨረስ ያቅተዋል አንዳንዱ ደግሞ መጨረስ ብቻ ነው መምራት አይፈልግም ይሄን ሁለቱን አንድ ላይ ይዞ የሚመጣ አትሌት ማግኘት አይቻልም የዚህ ውድድር እንቁ የሆነች ጎልታ የታየች ዓለም ብዙ ሊጽፍላት የሚገባ እንቁ ሴት ናት ጉዳፍ ማለት ነው ለሌሎቹም አትሌት ባይዞ መከታ ናት ድርቤ እንደዛ ተዝናንታ ነፃ ሆና የሚቀጥለው ሜዳሊያ ለማስጠበቅ ስትሄድ ኮንፊደንት የምትሆንበት የሀገሬ ልጅ የሚል ሙሉ ስሜት እንደሚሰማት እርግጠኛው ነኝ የምናገረው ከሷ ደግሞ ብዙ ነገር እየተማረ ትመጣለች ብዬ አስባለሁ ስለዚህ ልዩ ቦታ ልዩ ክብር አለን ግን ባልነ ትሪት የሚያረጋት አሰልጣኝ ነው ትሪት የሚያረጋት ተብሎ ብቻ ባይተው የጋራ ብናረግ ሀገር ቢቀድም ኢንተርፌረንሱን ወስዶ የሚሰራ ዲፓርትመንት በፌዴሬሽኑ ቢቋቋምና ትሪት ብትደረግ በልዩነት እንደዚህ አይነት አትሌቶች እንቁ ስለሆኑ በዛው ልክ ደግሞ ድርቤ ገና የሚፈነዳ ማንነት ያላት በትክክል ከመሯት አሁንም መልሳይን ሪከርድ መስበር የምትችል ደከመኝ የማያቅ ሰውነት ለወላይ ተቀብቶ የተፈጠረ ታለንት በትክክል ያገዛት ግን ሜንታል ይሄ ሶስት ነገሮች በስፖርት ያስፈልጋል በተለይ እዚህ አትሌት ስትመጣ አንደኛ ያምሮ ብስለት መቼ ምን ይደረጋል በጣም አምሮ ሻርፕ መሆን አለበት ይሄ ልዩ እንደው በአገር ደረጃ ብዙ ሰው የሚያቀው አይመስለኝም እኔ አምሮ የሚጠይቅ ሁሉ የማይመስለው ሰው ይበዛል ብዬ አስባለሁ ትልቅ ሜንታሊቲ ዲሲዥን ሜኪንግ ካፓሲቲ ይፈልጋል ሩጫ የበሰለ አምሮ ይፈልጋል ይሄንን ብዙዎቹ ያያቁልንም አካል ስጋው ብቻ የሚሮጥ ይመስላቸዋል ሁለተኛ ኢሞሽን ስሜት እንዴት ነው ስሜትን የምትቆጣጣረው ለምሳሌ ፍርሃትን እንዴት ነው የምትቆጣጣረው ኦቨር ኮንፊደንስን እንዴት ነው የምትቆጣጣረው ኦቨር አምቢሽንን እንዴት ነው የምትቆጣጣረው ይሄ ለሳይኮሎጂስቶች ትልልቅ መጻፍ ይወጣዋል ይሄን መቆጣጣር እኮ ስላቃተው ብዙ ሰው ፌል አድርጓል በፈተና ፌል አድርጓል በስራ ፌል አድርጓል በኑሮ በትዳር ፌል አድርጓል በጣም ብዙ ሰው ይሄን ተቆጣጥሮ የሚወጣ ሶስቱን ስሜት አምሮህን እንደገና ደግሞ አካሉ በመትፈልገው ደረጃ የሚታዘዝ የምትፈልገው ፔስ ላይ የሚመጣና ፐርፎርም የሚያደርግልህ ይሄ እንቁ ነው ለሁሉም ስፖርት መጻፍ የነበረበት ነበር ይሄንን በትክክል ቀብቶ የሰጣት ለታ ከጉዳፍ ላይ ተወሰነ ወስዶ ለድርቤ ልዩ ሴት ነው መጥቶ ምንድነው ሜንታሊቲዋን ማንቃት ያስፈልጋል መፈለግ መጓጓት መጣር አልሸነፍ ባይነቷን መጨመር ይፈልጋል ስቴብል ናት ተረጋግታ ነው የምትሄደው ስሜቷ በጣም ኩል የሆነ ነው ካልም ነው ፕላስ ቱዛት ሰውነቷ ስቲል ገና አለው ሄዶ እኔ በለቱ 1500 ድገሜ ብትላ ድርቤን ደግማ እንደገና አላት ወይ ካልነቀች ማንቃት ያስፈልጋል ዙሪያ ላይ ያሉ ሰዎች የበለጠ እንድትሄድ ሪከርድ ማሰብ አለባት አሁን ከሪከርድም በላይ አልፋ አዲስ ታሪክ እጽፋለሁ ብላ ማሰብ አለባት ይሄ ታለንት እንዳላት አቃለሁ እነዚህ ሁለቱ አንድ ላይ ተገናኝተው እንደዚህ በማየቴ እኔ በጣም ደስ ብሎኛል ለምን ድርቤን ተጠብቃታለሁ በዛው ልክ ደግሞ ጉዳፍ እንደዚህ ተነስታ ሳያት እኔ እንባን ያነቀኝ ለቱለታ እጅግ በጣም እንኳን ደስ ያላቸው ነው ማለት ነው አስገራሚ አቅም የታየበት ውድድር ነበር ብሎ ማንሳት ይቻላል ቀደም ብሎ እንዳነሱት እንግዲህ የጉዳፍ ጸጋይ መምራት ብቻ ሳይሆን ያለውንም ጋፕ በዛው ልክ ያሰፋች በመራችበት አቅም መጨረስ የምትችል አትሌት መሆኗን ባለፉት ውድድሮች ላይም ተመልክተናል አሁንም በዚህ ውድድር ላይ በሚገባ ማሳየት ይችላልች ድርቤ ወልተጂ እንግዲህ ከዚህ በኋላ ቀደም የተባሉትን ነገሮች ማረም የምትችል አትሌት ከሆነች የዚህ ዘርፍም አልጋ ወራሽ ከሚባሉ አትሌቶች መካከል አንዷ ናትና ምናልባት በቀጣይ እንግዲህ እነዚህ ጥቃቅን የሚባሉ ግን መስሎ የማይታዩ ግን ትራክ ውስጥ ሲገባ ግን በጣም የሚፈትኑ ነገሮች ሞፋራ 2012 የለንደን ኦሎምፒክ ላይ 5000 10,000 ወርቆችን ሲወስድ ጥያቄ ሲደረግለት ምንድን ነበር ከብዶት የነበረው ሲባል እዛ ውስጥ ያለው ኦዲየንሱ እንግሊዛዊ ስለሆንኩኝ ብሪታናዊ ስለሆንኩኝ ጩወት ስላለው እኔ እንዳሸነፍ ስለ ይገፋፋኝ ስለነበረ መቆጣጠር ከብዶኝ ነበር የሚል ሀሳቡን አንስቶ ነበር ግን አሸንፏል መጨረሻ ላይ ተቋጥሮ መጨረሱን ተናግሮ ነበርና እንደነዚህ አይነት ጥቃቅን የሚመስሉ ነገር ግን ዋጋ የሚያስከፍሉ ነገሮች ስላሉ እነዚህ ስራዎች መስራት የሚቻል ከሆነ የተሻለ ውጤት ከዚህም በተሻለ መምጣት ይቻላል ብሎ ማንሳት ይቻላል የወንዶቹን እናንሳ እዚህ ላይ 1500 ሜትር ላይ ሜዳሊያ ውስጥ መግባት አልቻልንበትም ፍጻሜ ደረጃ ላይ ድረስ እንኳን መምጣት አልቻልንምና በተቃራኒው የሆነ ይመስለኛል ከሴቶቹና እዚህ ጋርስ ምንድነው ያለብን ችግር ምንድነው ውጤቱ ምንድነው የሚያሳየን በማጣሪያውስ የነበረን አቅም ምንድን ነበር እውነት ለመናገር ለዛጋ ለተሳተፉ ልጆችም ምን ያዝናለሁ በጣም ስሜቴ ከፍቶታል እውነት ለመናገር ለምን ባንድ በኩል ሴቶቹን በዚህ ደረጃ ካመጣን እናውቀዋለን ማለት ነው ካወቅነው ደግሞ በትራያል እንዲረር መቼም ራሳቸው አለመጡም ከነዚህ ሰዎች ጀርባ የሆኑ ሰዎች አሉ ማለት ነው የዘረጉት ነገር
ያንን እንደ ሀገር አቀፍ ከላው ላይ ተሞክረው ወስደን ቁጭ አድርገን ብናወያያቸው ብዙ ታሪክ ይነግሩናል። እነዚህ ሰዎች ራሱ አትሌቶቹ ሲደመር እነሱን የሚያሰለጥኑ ሰዎች ዙሪያዎቻቸው ላይ ያሉ ከዛ አንድ ሲስተም መፍጠር ይቻል ነበር። አንደኛ። ሁለተኛ መለሰ ንብረትና ከሱ ጋር የተወዳደሩትን እነ ሳሙኤል ተፈራንም ያልተወዳደሩትን ቢጨምር አጠቃላይ እኔ በልዩነት ለዚህ ፊልድ የተፈጠሩ ሰዎች ነበሩ። ስራዬ ብሎ በትክክል ተከታትሎ አንዳንዶቹ ጋር ኢንጁሪም ገጥሟቸዋል ይመስለኛል። መለሰ አሁን እንደው በስሎ ሪከርድ መስበሪያው ሰዓት መድረስ ነበረበት። አሁን የፊልዱ ሰው ነው ኤግዛክትሊ ከደብረ ብርሃን ማዕከል እና ማረጋ ነበር ብዬ አስባለሁ። ከዛ ማዕከል ነው የመጣው። ማዕከሉ ራሱ ምስጋና ይገባዋል። በጣም እሱን የመሰሉ እንቁ የሆኑ ልጆችን እያፈራ ነው። አሁንም ከስር 400 800 ላይ እየታዩ ነው ይመጣል። ግን የነሱን ፍሬ ደግሞ የማዕከላቱን ተቀብሎ ናሽናል ቲሙ ላይ የመጨረሻውን ፒኪንግ ሼፕ አድርጎ ማምጣት ደግሞ ያስፈልጋል። እንደ ማራቶኑ ችግር ውስጥ እንዳንመጣ 1500 ሜትር ይመጡብናል ሴቶቹ። በእርግጠኝነት ወንዶቹ ላይ ይመጣሉ። በዚህ አይነት አካሄድ ይመጣሉ። 354 ሴቷ እየሮጠች ኦልሞስት 3 ሮጣለች። 353 ኦልሞስት እንግዲህ እዚህ ደረጃ ድረስ ሴቶቹ እየሮጡ ወንዶቹ ምንድነው ይነካን 330 ለመሮጥ 330 ኦልሞስት 20 አመት እኮ ሞላው ኤልጉራዥ 326 ከሮጠ። ስለዚህ አሁን እኔ የምጠብቀው ከ328 እና ከዛ በታች የሚሮጥ ኢትዮጵያዊ እንጂ ጭራሽ 335 የሚከብደው ሰው አይደለም። ለመውሰድ ብቻ ለተሳትፎ ብቻ ብለን ነው ስቲል አሁንም እየሰራን ያለ ነው ወይስ በልዩነት እዛ ቦታ ስራ እየተሰራ ነው? ይሄ ሊጠየቅ ይገባል። የልጆቹ ታለንት ችግር ካልሆነ አንደኛ የመጀመሪያ እንደገና ደግሞ ያንን ማድረግ የሚችል ብቃት በሴቶቹ በኩል እየተመዘገበ ካለ እሱ ወስዶ ለወንዶቹ ታለንት ለሆኑት ማስኬድ ከባድ ነው እያላሰበ ልባቸው እንደሚሰበረው ሁሉ የኛም የባለሙያዎቹም የደጋፊም የጋዜጠኛውም ግን እንደሚነካ ጠያቂ አካል እንዳለ ግን የሚመለከተው አካል ሊያቅ ይገባል ብዬ አስባለሁ። ልጆቹ ግን በጣም ታለንትድ እንደሆኑ ግን መመስከር ፈልጋለሁ። መልካም። እንደውም እዚህ ዘርፍ ላይ ያሸነፈው ኖርዌያዊ ጃኮብ ኢንግብሪግሰን ነው። ይሄ አትሌት እንግዲህ 5000 ኢትዮጵያን አትሌቶችን የተገዳደረ ወርቁን እየወሰደ ነው የሚገኘው። በተመሳሳይ 3000 ላይ ይሄንን ነገር ተመልክተናል። 1500 ላይም እንግዲህ በዚህ ደረጃ መምጣት የሚችል ሶስቱ ርቀቶች ላይ መፎካከር ብቻ ሳይሆን ወርቅ መውሰድ የሚችል አቅሙ በዛ ደረጃ የበሰለ አትሌት መሆኑን በደንብ አሳይቷልና ብዙ የሚያስተምረን ነገር ያለ ይመስለኛል። እኛ በደንብ ከዳበርንባቸው መድረኮች ራሱ በዛ ርቀት የነበረን ደረጃ ቀስ እያለ የተንሸራተተ ሲወርድ እንግዲህ ጃኮብ ኢንግብሪግሰን ግን የነበረው የአቅም ደረጃ በጣም አስገራሚ ነበረ ውድድሩና እሱን እናነሳለን። እንግዲህ በተለይ መለስ ንብረት በብቸኛ ነበረ በዚህ ርቀት ላይ ኢትዮጵያን የወከለ አትሌት ነበረ። እንግዲህ ከማጣሪያ እንኳን ማለፍ አልተቻለም። ቀደም ሲነሳ አንተም ስታነሱት ነበረ በተለይ ወንዶቹ ሴቶቹ ላይ ይሄንን ውጤት አምጥተን አሁን የሚያሳየን ነገር ምንድነው? ሴቶቹ በራሳቸው ጥረት ያመጡት ነገር መሆኑን በደንብ ማሳያ ነው ብሎ ማንሳት ይቻላል። እና ምንድነው ለምን ሰፋ የዚህን ያክል ልዩነቱ ለምን ሰፋ? አሁን እስከ ፍጻሜ ቢያንስ እንኳን እስከ ፍጻሜ እንኳን መጓዝ እንዴት አቃተር የሚለው ነገር ነው በጣም የሚያስገርም ነው። አዎ እውነት ነው። ይሄ ምንም ጥርጥር የለውም ብያለሁኝ እኮ እዚህ ቦታ ላይ ዮሚፍ ሮጦታል ያቀዋል በተደጋጋሚ 1500 ከዛው ነው የተነሳው ሲነሳ። እንደገና ሳሙኤል ተፈራ ደጋግሞ ሮጦታል ያቀዋል። ይሄንን መለሰ ንብረትም በጉዳት ላይ በቆየባቸውና የተወሰነ ወደኋላ ላግ አድርጓል 1-3 አመት እንጂ ኦሬዲ የፊልዱ ባለቤት ነው አቃለሁኝ። ሌሎችም ልጆች አሉ እንደዚህ ሚድል ዲስታንስ ላይ እነዚህ ልጆች የሚሄዱበት መንገድ እንደ ተቋም የኢትዮጵያ አትሌቲክስ ፌዴሬሽን ሊሆን ይችላል ወይም ደግሞ እንደ ሚኒስቴር መስሪያ ቤት ባህልና ስፖርት ሚኒስቴር ሊሆን ይችላል ወይም ደግሞ ኦሎምፒክ ኮሚቴ ሊሆን ይችላል። ባለቤት ሆነው በጋራ መፍትሄ ሊሰጠው ይገባል። አትሌቲክስ በልዩነት የሚለው ደግሞ ሀገሪቱን በሙሉ የ130 ሚሊዮን ህዝብ ችግር መፍታት ወይም የጠቅላይ ሚኒስቴርነትን ስራ መስራት ማለት አይደለም። ኖት ሞር ዛን 30 ኢንዲቪጁዋልስ ከዛ ውስጥ ደግሞ 15-20ዎቹ ራሳቸው ውጤት እያመጡ ነው። 10ዎቹን የት ናችሁ ምን እንርዳችሁ ምን እናግዛችሁ ብሎ መናገር ለምን ከባድ እንደሆነ አይገባኝም። በቴክኒክ ኮሚቴ ብቻ ወይም ደግሞ በአንድ ትምህርትና ስልጠና ከፍተኛ ባለሙያ ብቻ ጭነህ ይመራል ብዬ አላስብም ነው አሁን እኔ ትልቁ ኢቭን አንዳንድ ጊዜ ጉዳፍ ከሲስተም ስትወጣ የፓሪሱ ዝግጅት ላይ ከጎን በትክክል ባለሙያ ሆኖ ሊድ የሚያረጋና ኖሲ መስመር ውስጥ ግቡ የሚል ስርዓት ቢፈጠር አሁን ድሮ የጻፍነው ህግ አለን አይደለም እኮ አሁን መፈከር አዲሱ ዘመን ሌላ ህግ ሌላ ቅድ ሌላ ስራ ያኛውን ፎርካስት እያደረጉ አፕዴት ለምን ማድረግ አቃተን? ያበበ ቢቂላ ዘመን ስልጠና አሁን ይሰራልኛል ካሉ ፌል ያደርጋል አይሰራም።
እንኳን አበበ ቢቂላ የኃይሌ ዘመን የደራርቱ ዘመን የዶክተር ወልደ መስቀል ዘመን አሁን አይሰራም ወጣ ሌላ ሲስተም ውስጥ ነው አሁን ያለው ዛሬ እኮ ጃኮብ ኢንግብሪትሰን ደም ከላው ላይ የተቀዳ የደሙ ውስጥ ያለው ላክቴት የሚባል ኬሚካል በምን ያህል ፐርሰንት ነው ያለው ተብሎ ትንታኔ እየተሰጠ እንደ ሞባይል እጁ ላይ ያየ ከዛስ ከበዛ ሪከቨሪ ጨምሮ እየወሰደ ካነሰ ሪከቨሪውን እያሳጠረ ፔሱን ቆጥሮ ለዛ ውድድር የሚያበቃውን እየሰራ መቼ ምን ቢሰራ እንዴት ቢሰራ የት ቦታ ይደርሳል የሚለውን ማኔጅ የሚያደርግ ላቦራቶሪ በአርቲፊሻል ኢንተለጀንስ ተጨማሪነት ጭምር ትንታኔ እየተሰጠው የሚሰራ ራሱ ሰው ማሽን ወደ መሆን የሄደበት ዘመን ላይ የተገኘን አንድ አውሮፓዊ የ23 አመት ልጅ ነው የምናወራው ላና ቆመው ገና 4-5 አመት ይዘን ከፊታችን ይሄ በዚህ ደረጃ መርዳት ያቀታል እንዴት የልጆቹን ወቅታዊ ፐርፎርማንስ እና ወቅታዊ ውሎና አዳር መጠየቅ አቃተን ምን እናግዛችሁ ማለት እንዴት ያቀተናል ለነዚህ የሚሆን ገና ኮኛ ፋሲሊቲ ማኔጅ የሚያደርግ ትራክ ላይ ብትሄድ መሰናክል የሚያወጣ እኮ ቀን ስራ ሰራተኛ ነው በእርግጠኝነት ብሎክ የሚያወጣ እኮ ቀን ስራ ሰራተኛ ትራኩን የሚያስጠብቀው እኮ ቀን ስራ ሰራተኛ ስለሆነ 10 እና 20 ብር እየተቀበለ ስቴዲየም የሚያስገባ ሰው እኮ ነው ገና ፋሲሊቲውን የሰጠ ነው መቼ ላቦራቶሪውን ራሱ አመንበት ትልቁን ሜዳ ያውም ኔክድ አይ የሆነውን ሳናምን ማኔጅ ሳናደርግ እንዴት ባይን የማይታየው ላክቲክ አሲድ ጋር ማኔጅ ወደ ማድረጉ እንምጣ ጋፓችን እኮ በጣም ተራርቋል በጣም ይሄንን ጋፕ ለማጥበብ ደግሞ ባለሙያዎች ጋር በሩ ይከፈትና እኔ እንትን አይደለም ደሞዝተኛ ብለው አይበሉ እንደው እንደ ፌዴሬሽንም ማገዘም ግዴታ ስላለብን በዚህ ዙሪያ ተዋቅሮ የሚሰራ ልዩ ቡድን ብለው አሳይን ያድርጉትና ቮለንተሪ ድጋፍ ለሰጡ ምችሉ ብለው በሩን ይከፈቱት ከኮሚቴ ይዝለል ስራው ካንድ ዳይሬክተር ይዝለል ስራው ለባለሙያ ይሰጥ ስራው ከዛ በኋላ ኢትዮጵያ ውስጥ ስልጠና የቁጥጥር ስርዓት ውስጥ ይግባ ማኔጅ ይደረግ ስልጠና የአትሌቶቹ ቢሄቪየር ማኔጅ ይደረግ ላይፍ ስታይላቸው ማኔጅ ይደረግ ባለሙያ ነው ይሄንን ማድረግ ያለበት ይሄን ስናደርግ የጃኮብ አይነት ሰው መፍጠር እንችላለን ጃኮብ ልዩ ሰው ነው ለኔ አያቱ ሯጭ ያውም ለአውሮፓ ይደረሰ አባቱ ሯጭ ያውም ሀገሩን ወክሎ ውጤታማ ይሆነ አባቱ በእቅድ ልጆቹን የወለደ ታላቁን ልጅ ለአውሮፓ ሻምፒዮንሺፕ ወርቅ ያበቃ እንደገና ትንሹን ይዞ ሲገባ ከ10 አመት ጀምሮ እንደ ኤክስፐሪመንት እየተቆጣጠረ ትልቁን ልጄን ሳሰለጥን ስለጎዳሁት ከሱ ተምሬ ትንሹን ማኔጅ እያደረኩ ነው ብሎ ቃል እየሰጠለት እኮ ነው ይሄ ውድድር ሊደረግ 15 ቀን ሲቀርብ የ23 አመት ልጅ በዚህ ኮንትሮሊንግ ሲስተም ውስጥ መግባት ማለት ጃኮብ ኢንግብሪትሰን ከኢትዮጵያ ዶክተሮች በላይ ነው ጭንቅላቱ አሁን አየው ኢሞሽኑ በሰለ አምሮ በሰለ ስጋው ከስር ማኔጅ እየተደረገ ነው ጡንቻው ይሄንን ልጅ እንዴት አድርገን ነው 27-28 ሲሆን የምናቆመው ሰለሞን ሲደመር ዮሚፍ ሲደመር አሁን አብሮት የሮጠው በሪው ሶስቱን አንድ ላይ ሰተናቸው ከፓሪስ መልስ እኮ በሳምንትና በ15 ቀን ውስጥ ሶስቱን ማሸነፈ ያውም ቆርጦ ራሱ መርጦ ራሱ ጨርሶ እንዴት አሁን ይሄን ጋፕ ለመሙላት አይደለም ምን ይምለው እንዴት አብረነውስ መሄድ እንችላለን ከሱ ፊት ለማድረግ ራሱ ምን ያክል ብቁ ነን የሚለው ነገር አሁን እኛ እንደ ጥያቄ መነሳት ውድድሩ 1 ወር ሲቀረው 15 ቀን ሲቀረው 3 ሳምንት ሲቀረው ነው ትዝ ብሎን ልጆቹን ሚኒማላችሁ እያለ ምን ተራው ይሄማ እኔ ለይማን ይሰራዋል ዲግሪ መማር ማይፈልግም እናነሳዋለን ኢንስትራክተር ይሄን ጉዳይ 3000 ላይም ስንመለስ እናነሳዋለን ከአጋራችን መልእክት በኋላ ስንመለስ ደግሞ በ3000 ሜትር በሴቶችና በወንዶቹ የነበረው ሂደት ምን ይመስላል የሚሉ ጉዳዮችን ምናነሳ ነው የሚሆነው የጃኮብን ጉዳይ ስናነሳ ነበር በ1500 ሜትር ለሀገሩ ወርቅ የወሰደበትን አጋጣሚ ተመለከትን ቅድምም ስናነሳው ነበር 5000 ላይም ወደ 3000 ላይም ወርዶም አትሌቱ በዛው ልክም ደግሞ ምን ማድረግ እንዳለበትም በደንብ የሚያቀበት ጥሩ ደረጃ ላይ እንዳለ ማሳያ ነው ነበር ይሁን 3000 ላይ ያሸነፈበት አጋጣሚ በጣም አስገራሚ ነው በተለይ በሪው አስቀድሞ ጉልበት ይጨረሰ ይመስል ነበር ጃኮብ ብዙም አልተጨናነቀም ረጋ ብሎ የመጨረሻው ላይን ላይ ሲደርስ ነው ማሸነፉን ረጋግጦ ተስፈንጥሮ መውጣት የቻለውና አቅሙ በዚህ ረገድ በጣም አስገራሚ ነው እኛ ራሱ 3000 ላይ ያለንበት ደረጃ ምንድነው አትሌቱ እንግዲህ በዚህ ደረጃ በአንድ ውድድር ላይ የተለያዩ ወርቆችን መውሰድ እየቻለ እኛ አንድ ዘርፍ ሄደን አትሌቶቻችን አንድ ዘርፍ ላይ ብቻ ሄደው ውጤት ማምጣት ያልቻሉበት ምክንያት ምንድነው እንግዲህ ብር አምጥተናል እዚህ ዘርፍ ላይ ግን የተጠበቀው ደረጃ ትልቅ እንደነበረ ይታወቃል ምንድነው ችግራችን እዚህ ጋር ሲያለው ምናልባት ለምን ወርቁን አልወሰድነውም አትሌቱ በ1500 በማጣሪያም ጭምር እየመጣ 3000 ላይ በዛው ደረጃ እየመጣ ይሄን ውድድር እያከናወነ ወርቅ እየወሰደ አንድ ውድድር ይዘንኛ ምን አቃተን ለምን ከበደን የሚለው ነገር ባንድ አማርኛ ዘጋዋለሁ ይሄን ኢትዮጵያ
እንደ ሀገር መሆን አቅቶን እንደ ሀገር ስለ አትሌቲክስ ላይ ህብረት ፈጥረን ችግሮችን ለዘመናት የሚነገሩ ችግሮችን የሚሰማና የሚያደራጅ የሚያቀናጅ አንድ የሚያረግና አስማምቶ ባንድ አቅጣጫ ባንድ መስመር የሚመራ አካል አተን አሁንም እየጮህን ነው። ይሄ ኦልሞስት ከእንዳልክ ዘመን የጀመረ እስካሁን ድረስ እየቀጠለ ነው። ይሄ ጮህ ምን ማለት ነው? የትራክ እጦት ልጆቹን ወደ ጎዳና እየመራቸው ነው። ልምምድ ማድረጊያ ቦታ ስለሌላቸው ያላቸው አማራጭ ሰንዳፋ መኪና መንገድ ላይ ሄዶ መለማመድ ብቻ ነው። ዓለም ያጨበጨበልን ልጅ ሜዳሊስት አልሆነም 1500 ሜትር ፓሪስ ላይ ግን ሁሉንም ያስከነዳል። ይሄ ልጅ መጣብን። ሲስተሙ ይሄ ስለሆነ ነው። ማንኛውንም ሯጭ ወደ ኋላ የሚይዘው ጠላቱ ያንን ብለናል። አናሮቢክ ብለን የምንጠራው ከኦክሲጅን አልባ ውጪ የሆነ የኢነርጂ አወጣጥ ስርዓት ነው። ወይም ደግሞ ይሄ ሰው ብዙ የለመደው ስትራፖ ቁስለት እንደዚህ ጡንቻ ውስጥ ያለ ስሜት አለ። ላክቴትና አሲድ ተብሎ የሚመጣ ላክቲክ አሲድ ተብሎ በተለምዶ የሚጠራው እሱ ጠላት መሆኑን ካወቀ በኋላ አውሮፓ እንዴት ጓደኛ እናደርገው ብለው አጠኑና መጡ። ያጠኑት እኮ በእኛው ልጆች ነው። ከኛው ልጆች ደም ላይ እየተወሰደ ነው ያጠኑ። ስኬታማኛው ስለነበር ነው። እነሱን ይዞ እንዴት ቀነኒሳ በ52 ሰከንድ ጨረሰ 400 10,000 ከሮጠ በኋላ እንዴት በ57 ሰከንድ ጨረሰች ጥሩነሽ 10,000 ከጨረሰች በኋላ ተብሎ ካልኩሌት ተደርጎ አገኙት። ጠላቱ ዋናው አሲድ መቋቋም መሆኑ። ስለዚህ እሱ ላይ ሰሩ፣ ደረሱበት። ሪከርድ እየሰበሩ ነው። ነገ ይመለሳሉ ወይ? እነዚህ አይመለሱም። በቃ ሳይንሱ ተጽፏል እኮ መሬት ላይ አለ። አሰልጣኝ ሆይ አንባቢ ሁን ከዚህ በኋላ እኔ አለበለዚያ ሁሉም ትንሹም ትልቁም በእድሜ ሳይሆን በእውቀት ማርጀት ምክንያት ጡረታ ውጣ ነው መልሱ። በቃ ምንም ማሸነፍ አችልም። ዝም ብለን የሰው ልጅ የምታሰቃየው ማለት ነው። እዛ ቦታ ላይ አሲድ መሆኑን ጠላቱ በትክክል አለማወቀ በሪው ከጎዳና መጥቶ በምን ፍጥነት አሲድ ተቋቁሞ ይሄን ልጅ ለመቁረጥ ይታገል። አሁን ምንድን ነው የሚያስፈልገን ማለት ነው? የመጨረሻ ልክ ዶክተር ወልደ መስቀል ሲድኒ ላይ እንዳጠኑት 100 ሜትር ሲቀር ቢገናኙ በተፈጥሯዊ ስፒድ ማን ይበልጣል? 50 ሜትር ሲቀር ቢገናኙ በተፈጥሯዊ ስፒድ ማን ይበልጣል ብቻ ነው መባል ያለበት። አሁን ትንታኔ ሁሉ መሰራት አለበት። እንኳን ትንታኔ ለበሪው ለመስራት እኮ ልጁን ወደ ጎዳና ይዘነው ወጥተናል ሰርተን ሊዝበን ግማሽ ማራቶን ልናሰልፈው ነበር። ስለዚህ ይሄ ልጅ ከጃኮብ ጋር እኩል ስፕሪንት ማድረግ ይችላል አይችልም? እንደ ኤልጉራጅ ቀነኒሳ ላይ እንደቀለደው ይቀልድበት፣ ምንም ጥርጥር የለውም። በቃ ነገም ቢገናኙ ደጋግሞ ደግሞ አግኝቶታል። ከረጅም ተነሳ ከአጭር ተነሳ እሱ የሚድል ዲስታንስ ሯጭ ስለሆነ እዚህ ጋር ይሄኛው ዘመን ያለፈበት ፍልስፍናና እውቀት ነው። በቃ ይሄኛው አይሰራም። ዋናው ጠላቱ አሲድ ነው፣ ደንዝዞ ወደ ኋላ የሚያስቀርበት ለመቁረጥ ስትሞክር ግን እሱን ከተቋቋመ አትቆርጠውም። በቃ ሁለተኛው አማራጭ ምንድነው? በትንሿ ፍጥነት ያቺ ፓሪስ ላይ በሪው ያሳየን 50 ሜትር አለች አይደል? በሷ ለምን አልሞከሩት? ልጁ እኮ ጥቆማ ሰጠ። ፓሪስ ላይ ማንም ሳያሰለጥነው ማንም ሳያውቀው ከ7 ወይም ከ8ኛ ተነስቶ ስፕሪንት አድርጎ ብር ሰጠን። ያቺ ስፕሪንት ያደረገባትን ልዩ ታለንት እዚህ ጋር ያለችው ፋይበር ፋስት ስዊች የምትባለው ምንድናት ብሎ አናላይዝ ያደረገ አሰልጣኛል። አዩት። ይሄን ይዘን ብንሄድ ኢንዶር ላይ 50 ሜትር ይበቃው ነበር ጃኮብን ይዞ ለመሄድ። ላክቲክ አሲድ አናላይዘር መሳሪያዋ ትንሽ ናት። እቺን የምታክለው እቺን መግዛት እንደሚያስፈልግ የሚያቅ ቡድን መሪ፣ የሚያቅ አሰልጣኝ፣ የሚያቅ የኮሚቴ አባል ኖሮን ይሆን? እቺን የምታክለው ሀገር ውስጥ የለም። ሪሰርች አሁን እንደ ሰላሌ ዩኒቨርሲቲ መስራት ፈለግን። ይሄን ግን መሳሪያ ስለሌለን ቆመናል። አየር ላይ ኦሬዲ ደም ተወስዳለ አናላይዝ ያደርገዋል ኬሚካሉን። ከዛ የበሪው ኬሚካል ላክቲክ አሲድ ምን የሚያክል ነበር፣ የጃኮብ ምን የሚያክል ነበር። አሁን ከውድድሩ በኋላ በተቀዳ በእርግጠኝነት ተጨማሪ መሮጥ ይችላል ጃኮብ። ያ ማለት ተቋቋመ ማለት ነው። ያ ሰውን ወደ ኋላ የሚጎትተውን ጠላት ጓደኛ ያደረገውና ተላመደው ማለት ነው። ይሄንን ነበር መስራት የነበረብን። ለዚህ ነው ከንጦጦ ጫካ ወጥተን ወደ ላብራቶሪ የመሄጃ ዘመናችን ነው። አለበለዚያ አትሌቲክስ እንደ ከዚህም በፊቱ በዚህ በኩል ደብቄው ተብሎ ሰዓት እዚህ ጋር አንጠልጥለ ምናምን አይሰራም። በቃ እሱ ዘመኑ አልፏል። አሁን እያንዳንዷ ማይክሮ ሰከንድ በቁጥጥር ውስጥ ነች። አሁን በዛም ላይ ደግሞ በሳተላይት የሚቆጣጠሩ ሰዎች ባሉበት ሀገር እኔ ደሃ ስለሆንኩ ነው፣ እኔ ጫካ ስላለኝ ነው። ይሄ አይደለም ትልቁ። እዚህ ውስጥ የሚፈጠረው አሲድ ዋና ጠላቱ እንደሆነ ታውቋል። ይሄንን አሲድ ጓደኛ ማድረግ እንዴት እንደሚቻል በልምምድ ታውቋል። ታዲያ ሚስጥሩ ምንድነው? ሚስጥሩ እኔ አለማወቄ፣ እኔ ኢትዮጵያዊ አለማወቄ፣ ኢትዮጵያ ውስጥ ያለው አሰልጣኝ ያለማወቁ ነው ችግሩ። በቃ ሌላ ይቅር አርቲፊሻል ኢንተለጀንስ ከፍተ የልጅን ትሬኒንግ ሰጠ ምንድነው ድክመቱ ብትልኮ ብዙ ነገር ያመጣል፣ ብዙ ፋክቶችን ያመጣል። እና ምንድነው ችግሩ? የእውቀት እጥረት ካልሆነ በስተቀር የቴክኖሎጂ ደረጃም እኮ በዛው ልክ አሁን በጣም እያደገ እየመጣ ነው የሚገኘው። አሁን ቀደምም ሲያነሱት ነበር። አሁን ያለንበት ጊዜ አሁን ልንዋጀው የሚገባው ጊዜ
ልክ ከዚህ ቀደም አትሌቶቻችን ባደረጉት መንገድ መሆን የለበትም። እኛ ተመሳሳይ የባህል የአትሌቲክስ ሩጫ ባህልን ነው ይዘን የተከተልን የምንገኘው። ዓለም ግን በምን አይነት መንገድ ቢመጣ የተሻለ ስኬታማ መሆን እንደሚችል በሚገባ በደንብ የተረዳ ይመስላል። ውጤቱ በደንብ እሱን የሚያሳይ ነው። ከሱ በዘለለ ግን የወንዶቹና የሴቶቹ ንጽጽር ግን ስንመለከተው ወንዶች ላይ በጣም ብዙ ጥያቄዎች የሚነሱበት ነገሮች እንዳሉ ማሳያ ነው። እንደውም በዓለም አቀፍ ደረጃ የሴቶችም ተሳትፎ በዛው ልክ በደንብ ልክ እንደ ወንዶቹ የተጠና ቢመጣ ኖሮ የኛ ሴቶችም ጥያቄ ውስጥ ሊገቡ የሚችሉበት እድል በጣም ከፍተኛ ነውና መዘመን ለአትሌቲክስ እድገት ይጠቅማል እንጂ ይጎዳል ተብሎ አይታሰብም። ሴቶች ላይ ስንመለስ 3000 ሴቶች ላይ ፍሬዌኒ አይሎት እንግዲህ ለሀገሯ ወርቅ ያስገኘችበት መድረክ ሆኗል ይሄ ውድድር። አትሌቷ እንግዲህ ባለፉት 3 የዓለም የቤት ውስጥ አትሌቲክስ ሻምፒዮናዎች ላይ ሜዳሊያ መውሰድ የቻለች አትሌት ናትና በጣም ጥሩ የሚባል ቅርጽ ላይ እንዳለች ማሳያ ነው። ቢያንስ ሌላ አመቱን እንኳን ብንተው እነዚህን 3-4 አመታት ወጥነት ያለው አቋም ላይ የምትገኝ አትሌት ናትና 5500 ማሸነፍ እንደምትችል አሳየች። 3000 ላይም በዚህ ውድድር ላይም ማሸነፍ እንደምትችል አሳይታለችና እዚህ ጋም ቅድም እንዳነሳ ነው እንግዲህ የሴቶችም ጥንካሬ በዛው ልክ የሚነሳ ይመስለኛል። እውነት ነው። በልዩነት እኔ እዛ አካባቢ ላይ ለተሰንበትን ጨምሮ እነዚህ ልጆች ያሳደገ ሲስተም ይዘዋቸው የወጡ አሰልጣኞች፣ ይሄ ሲስተም እንዲዘረጋ የመሩ አመራሮች ክሬዲት ቢሰጣቸው በይፋ በወቅቱም ደግሞ የትግራይ ክለቦች ስለነበሩ ጠንካራ ስለነበሩ ከዛ አምጥቶ ወደ ኢትዮ ኤሌክትሪክ ማስገባት አልቻልኩም። ግን ሁሌ አጠገቤ ብትሆን ዛሬም የምመኛት እንደው እንዳሰልጣኝ አሰልጣኛዋ በሆነ ብዬ የምለው እንደዚህ ተሰርቶላት ትንሽ ነገር ብቻ የምታግዛት ራሷ የተሰራች ነች። ምንስ ይሰራል እሷ ላይ እና ኦሎምፒክ ላይ ያለቀሰችው ለቅሶ እኔንም አስለቅሶኛል። ለምን የጋራ ማድረግ አትሌቶችን እንዴት አቃተን? ውጪ የጻፉት በተለያየ ቦታ በተለያየ ዌዘር በተለያየ አልቲቲዩድ ላይ የተጻፉ ማይክሮ ሰከንድስ አይተን ሚኒማ አንቺ አንደኛ ነሽ አንቺ ሁለተኛ ነሽ የሚለውን ትተን በርከት አድርገናቸው 10 አድርገናቸው እዚሁ እያሰራሃቸው ፊትህ እዛው ቴስት እያደረክ ፊትህ በዛ ውጤት መሰረት አሰልጣኙም አይኑ እያየ ቴክኒክ ኮሚቴውም አይኑ እያየ የቴክኒክ ዳይሬክተሩ ውሳኔ እየሰጠበት በጋራ የሚሄድ ቢሆን ኖሮ ፓሪስ ላይ እቺ ልጅ አታለቅስም ነበር። እንባዋ በጣም ነው ያሳዝነኝ። ለምን ብትል ዛሬ እንደዚህ እንደምትሆን አቅ ነበር እኔ በ100%። እዚህም የዛሬ ሳምንት ስናቀርብ እሲ ውጤት ምን ትገምታለህ ሲለን ባልደረባችን ሰለሞን 100% በቃ 100 አለኝ። አዎ 100% የፍሬዎት ወርቅ ነው 100% ምንም ፍሬዌኒ ታገኛለች አልኩት። ለምን ባቀደችበት ልክ የምትገኝ ሰርታው የምታረገውን የምታቀና እንደገና ሰርታው ደግሞ ይሄው እኮ ብላ መሰጠናት የተለየች ልጅ ናት ለኔ። እነዚህን ሲስተም ፈጥሮ ማስተናገድ የሚችል ስርዓት አለመዘርጋታችን እያሳዘነኝ፣ እሷ የኢትዮጵያ አትሌት በመሆኗ ደግሞ በጣም ደስተኛ ነኝ። ከጉዳፍ ጋር ህብረት ፈጥረው 5000 የኛ ነው ማለት የሚችል አቅም እንዳላት ፊት ለፊት ይታያል ካወቁበት። እኔ አላቅም ግን ያው ስራዎችን መስራት በደንብ ይፈልጋል ብዬ አስባለሁ። እንግዲህ በናንጂንግ በነበረው ቆይታ አፍሪካ 3 አፍሪካ ሀገራቶች ብቻ ናቸው ሜዳሊያ ሰንጠረዥ ውስጥ የገቡት። ደቡብ አፍሪካ ቀደም ብለን አንስተናል 800 ላይ ወርቁን መውሰዷ የሚታወስ ነው። ቡርኪና ፋሶ አንድ ናስ ሜዳሊያ ነው ማሳካት የቻለችው። ከዛ በዘለ ኢትዮጵያ ስኬታማ ናት። ይሄ ብዙ ነገር የሚያሳየን ይመስለኛል። ጎረቤት ሀገር ኬንያ ምንም አይነት የሜዳሊያ ሰንጠረዥ ውስጥም ሆነ ሜዳሊያ ማስመዝገብ ሳትችል ነው ከዚህ ውድድር መውጣት የቻለችው። ይሄ በዚህ አንግል ስናየው ትልቅ ፕሮግረስ ነው ለኢትዮጵያ። አሏት አትሌቶች፣ እዚህ ደረጃ መምጣት የሚችሉ አትሌቶች በደንብ እንዳሏት ማሳያ ነው። እንግዲህ በግል ቢሮጡ ብዙ ኪሳቸውን የሚሞላ ገንዘብ ማግኘት የሚችሉበት ብዙ አጋጣሚ አለ። የበሪው አረጋዊ ጉዳይ አንዱ እሱ ስለሆነ እንዲሁ ከዚህ ቀደም ይነሳ ነበር። አትሌቶች ለሀገራቸው ከመሮጥ ይልቅ ያለው ነገር አመቺ ስላልሆነ ለሀገር ከመሮጥ ይልቅ ለግላቸው ሮጦ ገንዘብ መሰብሰብ ይወዳሉ የሚል ሀሜት እነሱ ላይ በደንብ ይነሳባቸው እንደነበረ እናስታውሳለን። አሁን ግን በእንደነዚህ አይነት ውድድሮች ከኪስ ከምናገኘው ገንዘብ ይልቅ ሀገር መቅደም አለባት ብለው ተመልሶ የመጡ አትሌቶችንም እንዲሁም ውጤት እያመጡ ያሉ አትሌቶችን አሁን ብዙ ጊዜ ሲነሳ ነበር። በተለይ ከጉዳፍ ጋር በተያያዘ በኦሎምፒኩም እናስታውሰዋለን። በተደጋጋሚ በጣም ትችቶች ሲደርሱባት ነበረ። ያንን ተቋቁማ ያንን ችላ በዚህ ውድድር ላይ እንግዲህ የቦታውን ሰዓት ሁሉ ማሻሻልና ወርቅ መውሰድ የሚችል ስለንቦና ያለች አትሌት ናት። ሌሎችም እንደዚሁ ናቸውና እነዚህ አትሌቶች እንግዲህ ምናልባት ቅድም እንደተባለው እነ ጃኮብ በመጡበት ደረጃ እንዲመጡ ለቀጣይ ለኢትዮጵያ አትሌቲክስ ላይ ጥሩ የሚባል አሻራ እንዲያሳርፉ ብዙ ስራዎች መሰራት አለባቸው ብዬ አስባለሁ። አጠር አድርገው እንዲያነሱልኝ የምፈልገው ሀሳብ በተለይ የጂምናዚየም ቦታዎች ኢትዮጵያ ውስጥ በጣም ብዙ ናቸው። አዲስ አበባ ላይ በጣም ብዙ ናቸው። ከዛ በዘለ እንግዲህ ትራክ ነው ትልቁ ችግር። ስንሰማ ነበር እንግዲህ የባህልና ስፖርት ሚኒስቴር የአዲስ አበባ ላይ የሚገኘውን የትራክ ጉዳይ በጣም ባጭር ጊዜ ውስጥ ለማጠናቀቅ እየሰራ ስለመሆኑ አንስተዋልና እንደዚህ ነገሮች በትብብር የሚሰሩ ነገሮች በደንብ ይፈልጋል ብዬ አስባለሁና በጣም አጠር አድርገው ግን ምንድነው የምንጠብቀው? ምንድነው የሚጠበቅብን?
እንግዲህ የቀድሚያው ስራ ምንድነው? አሁን ከውጤቱ ከተነሳን ውጤቱን አጨብጭበን አመስግነን ኩራቶቻችን ብለን ልጆቻችንን በትክክል ሊያስቀጥል የሚችል ማንነትን ሊገልጽ የሚችል ለዓለም ገጽታችንን በአግባቡ ይሄ እኮ ነው ደረጃችን። በቃ ዓለም 3ኛ ደረጃ ትክክል በቃ የሶሺዮ ኢኮኖሚክ ስታተሱ ተጽዕኖ ባይፈጥር ኖሮ አሜሪካ እንገዳደራት ነበር። እኛ የኛ ነው አትሌቲክስ እንል ነበር። የያዘ ነገር ይዞን ነው። እነሱም የሚገርማቸው ምንም ሳይኖራቸው ይሄን ካመጡ ይሉናል፣ ያወሩናል። አንዳንዶቹ ጓደኞቻችን ስለሆኑ ምንም ሳይኖራችሁ እንደዚህ ማምጣት ከቻላችሁ እናንተ የተለቀቃችሁ ለታኮ ታምር ትፈጥራላችሁ ይሉናል። ትክክል ነው። ይሄንን በትክክል ሪኮግናይዝ ማድረግ አለብን። ከትንሿ ንግስት ከታች ጀምረን ከትንሿ ብርቅ ያየለውም ጀምረን እስከ ሲኒየር ሆና ኃላፊነት ወስዳ መርታ ይዛ ሄዳ አምበልነቷን ጭምር በይፋ ኤክሰርሳይዝ አድርጋ በወርቅ በሪከርድ እስካሸበረቀችው ጉዳፍ በትክክል ደምቆ ታይቷል ብዬ አስባለሁ። የሴቶቹ ውጤት ይሄንን የማስቀጠል ስራ ይፈልጋል። በወንዶቹ በኩል ተቃውሞ የለኝም እኔ ግን የበለጠ ትኩረት ቢሰጥ ጌትነት ጋር የሆነ ነገር ቢሰራ 3000 ወንዶች ላይ ቢኒያም መሀሪም በትክክል መንከባከብ ብንችል እንደዚህ ብንወስደው ተከላው የ17 አመት ልጅ በዚህ ደረጃ ፐርፎርም አድርጎ ኤክስፒሪየንስ ይዞ ሲመጣ ባይ ኔክስት ይር የዛሬ 4 አመት ባይዞ ቢኒያም ብለን እንዘምራለን። በትክክል ከያዝ ነው ይዘን መምጣት የምንችል ከሆነ በሪው ገና ለሪከርድ የሚታጭ ልጅ ነው። በትክክል ቆጥበን አቅበን መጠቀም ከቻለን ይሄ እንግዲህ ምን ይፈልጋል? ከልጆቹ ማኔጅመንት በተጨማሪ የፋሲሊቲ ማኔጅመንት ትኩረት ተሰጥቶ ሊሰራበት ይገባል። ይሄን ደግሞ በቀላሉ ማሳካት እንችላለን። እንዴት ያሉ ሪሶርሶች እኔ አዲስ አበባ ውስጥ ያሉ ጂምናዚየሞች ለናሽናል ቲም አትሌትስ ለአምስቱ ነፃ አገልግሎት የመስጠት ደብዳቤ ቢጻፍ አንሰጥም እንቢ ይላሉ ብዬ አላሰብም። ክብራቸው ስለሆነ ለነሱ እገሌ እኮ እኔ ጋር ሰርታ ነበር፣ ጉዳፍ እኮ እኔ ጋር ጂም በነፃ ሰርታ ነበር። ፕሮሞሽን ነው ለነሱ በጣም በትልቁ ትልልቅ አትሌቶች ዓለም እኮ እንኳን እነሱን አግኝቶ ጨብጦ አብሮ ሊያሰራ ቀርቶ ፊርማቸውን የሚናፍቃቸው ልጆች ማለት ነው እኛ ያዝ ነው። ቤታቸውን በዛው ፕሮሞት ይደረግላቸዋል። ይሄን ማድረግ የሚቻልበት ሁኔታ ቢፈጠር መቀራረብ ብንችል ከምንም በላይ አሁን ይሄ በየሶሻል ሚዲያው በየግልም የምናቆረውን ነገር ትተን ቁጭ ብለን እንደ ወንድማማች እንደ ቤተሰብ እንደ እህትማማች እንደ አባት እንደ ልጅ ታው የሚል የፌዴሬሽን አመራርም አካላት ኖረውበት አቀራርበው ሰዎችን የገሌናት የገሌ ነው ይሄ የግል አይደለም ሀገር ጉዳይ በቃ ሀገር ጉዳይ ኢትዮጵያ የምትባል ሀገር ስትኖር ክብራችን እንደዚህ ሲከበር በግል የምንፈልገው ነገር ሁሉ ይሳካል እንከበራለን። የፈለገ ነገር በግል ብንሮጥ የፈለገ ነገር ብናሳካ ኢትዮጵያ የምትባለው ሀገር ውጪ ካልተከበረች ማንኛውም ሀገርም ሆነ ማንኛውም ማናጀር ማንኛውም ነጭ ሲስተም አያከብረንም። ይሄንን ከተረዳን እንዴት ህብረት እንፍጠር የሚለውን ብንፈጥር ብንነጋገርና ጂምናዚየም በድጋፍ ደብዳቤ ብቻ ራን ማድረግ ይቻላል። ሁለተኛ ትራኩን እኔ ሌላ ያቀተን 6 መስመር ያላት ትራክ እሺ ገንዘብ እናዋጣና እናደርስ ጀስት 3 ወር ብቻ ነው ይሄ ሊፈጅ የሚችለው 3 ወር ብቻ ገንዘቡ ካለ ነጮቹን አንጥቶ ማሰራት ስለሚቻል ኢቭን የተበላውን የቦሌን አካዳሚ ሁለቱም መስመር ማስቀየር ቢቻል ለቶኪዮ መድረስ እንችላለን ማለት ነው። ቶኪዮ ላይ ከተነፈስን በኋላ ግን የራሳችን ትልቅ ስቴዲየሞች መከፈት አለባቸው። አዲስ አበባ ብቻ ለልማኔ ሐዋሳም መስሪያ ነው፣ ባህር ዳርም መስሪያ ነው። መንቀሳቀስ አለብን ሌሎቹም ጋር እንደዚህ እድሉ ስላለን የመቀሌም ስቴዲየም መስሪያ ነው። ይዞ ሄዶ ማሰራት ይቻላል ልጆቹን በትክክል ይሄንን ሁኔታ የሚያመቻች ግን ኮንሰርንድ ቦዲ ያስፈልገናል። ችግሩ ግን አትሌቲክስን የምንመራው ሱፍ ለብሰን ውድድሩ 1 ወር ሲቀረው ትዝ ይለናል ፕሮግራሙ። ከዛ እገሌ እንደናት ማን ነው ኮንዲሽን ላይ ያለው እገሌ ነው ያለው ባንድ ደብዳቤ ያቆመዋለሁ። አረጀኮ ይሄኛው ሲስተም በቃ ዴይ ቱ ዴይ ከልጆቹ ጋር መኖር ይጠይቃል። ይሄ ሙያ ዴይ ቱ ዴይ ከልጆቹ ጋር መኖር ብቻ አይደለም። ሜዳውን ወደው ትራኩን ወደው መሰናክሉን ወደው ስታርቲንግ ብሎክን ወደው ለልጆቹ የተመቻቹ ነገሮችን በሙሉ ድጋፍ መስጫ መሳሪያዎቻቸውን ወደው ማሳጅ ሲስተማቸው ዛሬ ተቀይሯል። ስቴዲየም ላይ እኮ ብዙ ቦታ በበርሜል ውስጥ ቀዝቃዛ ውሃና በረዶ ተሞልቷል። ልክ ከስቴዲየም ሲወጡ ኢሚዲየትሊ ራሳቸውን መሰረታቸው ከዛ ሪከቨሪውን ያፋጥነዋል። 3 ቀን 4 ቀን የሚፈጀውን የሪከቨሪ ጊዜ ነገ ትሬኒንግ እንዲሰሩ ድኖ ይመጣል። ሰውነቱ የሚበጣጠሱ ድሮች አሉ፣ የነርቭ ፋይበርስ አሉ፣ እንደገና ደግሞ የደም ስሮችም አሉ። ተጠግነው ይመጣሉ። ቀዝቃዛው ሲያገኛቸው ያክመዋል። ኤሌክትሮቴራፒ በኤሌክትሪክ ሲስተም እንደዚህ ያልኩ ሃይድሮቴራፒ አይስ ቴራፒ እንደዚህ አይነት ቶሎ ሪሃቢሊቴት የሚያስደርጉ አሉ። ምግባቸውን በ45 ደቂቃ ውስጥ ሶፍት ድሪንክስ እንደው ከብዙ ነገር አንራቅ በበሶ በሙዝ በመሳሰሉ የሚሰራ
ኦርጋኒክ ወዲያውኑ በ45 ደቂቃ ውስጥ ምግባቸው ቶሎ እነሱ ጋር እንዲደርስ ማሳጅ ሲስተም ቶሎ ትሪት እንዲደረጉ ማሳጀሮችን በማቅረብ እንደዚህ ብንሰራ በህብረት ብንፈጠር አቤት ኢትዮጵያ እኮ ልዩ ሀገር ናት። መልካም እንግዲህ ሰሚ ካለ በጣም ገንቢ ሀሳቦች ናቸው ብለን ማንሳት እንችላለን። በጣም አስገራሚ ነው። እንግዲህ ኢትዮጵያ በቀጣይ በሚኖራት ሎስ አንጀለስም ቅርብ ነው የተቃረበ ነው የሚገኘው። እንግዲህ የቤት ስራዎች በደንብ እንደሚጠበቁ ማሳያ ነው። ስራዎች ከተሰሩ አዲሱ ኢትዮጵያ አትሌቲክስ ፌዴሬሽን የስራ አመራርም የስራ አስፈጻሚ አካልም ይሄንን በደንብ ልብ ማለት ይኖርበታል። በተለይ ከአትሌቲክሱ ጋር በተያያዘ ኢትዮጵያ ያለችበትን የከፍታ ደረጃ ይዛ መቀጠል የምትችለው በጣም ከባባድ የሚባሉ ስራዎች ከፊት ለፊታችን አሉ። እነሱ በደንብ የሚሰሩ ከሆነ ነው። እንግዲህ በዘውትር ሐሙስ በዚህ ሰዓት ወደ እናንተ የሚደርሰው የአረንጓዴ ጎርፍ ቆይታችን ይህንን ይመስላል። በዛሬው ቆይታችን በናንጂንግ በነበረው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያ ያስመዘገበችው ውጤት በየርቀቱ ምን ይመስላል የሚለውን ጉዳይ ስናነሳ አብረናችሁ ቆይታ አደረግን። ፕሮግራሙን በመምራት አብርሃም ተስፋዬ እንዲሁም አትሌቲክሳዊ ትንታኔዎችን በመስጠት ደግሞ ኢንስትራክተር መሰረት መንግስቱ በሰላሌ ዩኒቨርሲቲ ስፖርት ሳይንስ መምህርና በኢትዮጵያ ብሮድካስቲንግ ኮርፖሬሽን የአትሌቲክስ ጉዳዮች ልዩ ትንታኔ ባለሙያችን አብረን ቆይታ አድርገናል። ለነበረን ጊዜ ከልብ አመሰግናለሁ። ክቡራን ተመልካቾቻችን መልካም ጊዜ